የዩናይትድ ኪንግደም ግዙፉ ሂትሮ ዓለም አቀፍ አየር ማረፊያ አቅራቢያ በሚገኘው የኤሌክትሪክ ማከፋፈያ ጣቢያ ላይ እሳት መቀስቀሱን ተከትሎ በተከሰተው መብራት መቋረጥ አርብ መጋቢት 9 2017 ዓ.ም ሙሉ ቀኑን ተዘግቶ እንደዋለ ተነግሯል። የእሳት አደጋው የደረሰበት ማከፋፈያ ጣቢያ ለአየር ማረፊያው ኤሌክትሪክ ኃይል አቅራቢ እንደሆነ ታውቋል። በአገሪቱ ውስጥ በከፍተኛ ሁኔታ ስራ የሚበዛበት አየር ማረፊያ በሚቀጥሉት ቀናት ከፍተኛ መስተጓጉሎ እንደሚኖረው አስጠንቅቀው እንደገና እስኪከፈት ድረስ ተሳፋሪዎች በምንም አይነት ሁኔታ እንዳይስተጓጎሉ መመሪያ ተላልፏል። የተሳፋሪዎችና የስራ ባልደረቦቻቸውን ደህንነት ለመጠበቅ አርብ ሙሉ ቀኑን ከመዘጋት ውጪ ምንም አማራጭ የለም ሲሉም የአየር ማረፊያ ቃል አቀባይ ገልጿል። የእሳት አደጋው ሰራተኞች ጥረት እያደረጉ ቢሆንም የኤሌክትሪክ አገልግሎት በአስተማማኝ ሁኔታ መቼ እንደሚለቀቅና መቼ አገልግሎት መስጠት እንደሚጀመር በግልጽ የተነገረ ነገር የለም። የአየር ማረፊያው ለተፈጠረው መስተጓጎል ይቅርታ ጠይቆ መንገደኞች የበለጠ መረጃ ለማግኘት የአየር መንገዶችን እንዲያነጋግሩ ገልጿል። ሂትሮ የዩኬ ትልቁ የአየር ማረፊያ ሲሆን በቀን ውስጥ ማረፊያው እንደዚሁም መነሻቸውን ያደረጉ ወደ 1300 በላይ የሚሆኑ አውሮፕላኖች ይነሱበታል። ባለፈው ዓመት ክብረ ወሰን በሚባል ሁኔታ ወደ 83.9 ሚሊዮን መንገደኞችን በማስተናገድ ከተቋሙ የተገኙ መረጃዎች ትልቁን ደረጃ እንደያዘም ያመላክታሉ። የአየር ማረፊያው አርብ ዕለት ተዘግቶ በመዋሉ ብቻ ወደ 1351 የሚደርሱ በረራዎች እንደሚስተጓጎሉ የበረራ መከታተያ ድረገጽ ፍላይት ራዳር 24 ቤክስ ገጹ አመላክቷል። ወደ 120 የሚሆኑ አውሮፕላኖች ማለዳ ላይ ለማረፍ እየተጠባበቁ እንደነበር ድረገጹ ያመላከተ ሲሆን በምዕራብ ለንደን እንደዚሁም ሃይስ የሚገኘው ማከፋፈያ ጣቢያ የተቀሰቀሰው የእሳት ቃጠሎ በሺዎች የሚቆጠሩ መኖሪያ ቤቶች መብራት አልባ እንዲሆኑ ያደረገ ሆኗል። በተጨማሪም ወደ 150 የሚሆኑ ነዋሪዎች ከአካባቢው እንዲወጡ ማስጠንቀቂያ የተሰጠበት ነበር። የድንገተኛ አደጋ አገልግሎት በስፍራው የተጠራው በሀገሬው ሰዓት አቆጣጠር ሐሙስ ከሌሊቱ 5 ሰዓት ተኩል ገደማ ሲሆን ከጣቢያው ከፍተኛ የእሳት ነበልባል ሲቀጣጠል እንደዚሁም ጭስ ሲወጣ በማህበራዊ ሚዲያ ገጾች በቪዲዮ ሲጋራ ቆይቷል። የእሳቱ መንስኤ እስካሁን አልታወቀም። የለንደን ፋየር ብሪጌድ እንዳስታወቀው ከሆነ የማከፋፈያ ጣቢያዎቹ ግማሹ ትራንስፎርመሮች ሌሊት 10 ሰዓት ገደማ ላይ ሲነዱ እንደነበር ገልጿል። የእሳት አደጋውን ለመከላከል 70 የእሳት አደጋ ተከላካይ እንደዚሁም ደግሞ 10 መከላከያ ሞተሮቹን ወደ ስፍራው እንደላኩ ብርጌዱ አስታውቋል። እሳቱን ባስከተለው የመብራት መቋረጥ ምክንያት ወደ 16300 በላይ መኖሪያ ቤቶች የኤሌክትሪክ ኃይል ማጣታቸውን የስኮትላንድ እንደዚሁም የደቡብ ቀጠና የኤሌክትሪክ ኃይል አቅራቢ ድርጅቶች ሲገልጹ ተስተውለዋል።